ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦቻችን፣ ዛሬ እንግዲህ ይሄን ነገር ብዙ ሰው ሲሞክረው አይታችኋል። እኛም አይተን ነበርና እስቲ ለምን አንሞክረውም ብለናልና ለየት ባለ መንገድ እስቲ ያቃጥለን ይሆን? ወይት ያስፈራል ሲታይ። እንግዲህ ሞክረው ግን ምን ሞክረው ጥያቄ እንጠያየቃለንና ትንሽ ሸዋጅ ጥያቄዎች አሉ። እሷ ጋር አራት ጥያቄ እኔ ጋር አራት ጥያቄ አለ። እቺ ደግሞ መጨረሻ ላይ ለእናንተ ጊቫዌ የምናዘጋጅበት ጥያቄ ነች። በኮሜንት ብዙ ኮሜንት ላይ ብዙ ላይክ ለሚያገኝ ሰው ይሄንን ጥያቄ ለመለሰ ማለት ነው ሰው ሽልማት አዘጋጅተናል። መጨረሻ ላይ እነግራቸዋለን፣ ጠብቁኝ። ለማንኛውም እነዚህን አራት ጥያቄዎች አዘጋጅቻለሁ፣ እጠይቃታለሁ። ያልመለሰ ሰው ይበላል ማለት ነው። ትጀምሪያለሽ ወይስ ጀምር? ሰላም እንዴት ናችሁ? ይጀምራለሁ። እሺ ጀምሪ። የመጀመሪያው ጥያቄ ሶስት በሮች አሉ። ሶስት በር? እሺ ሶስት በሮች አሉ። በአንዱ በር እሳት አለ። እሺ በአንደኛው በር ደግሞ 3 ዓመት ምግብ ያልበላ አንበሳ አለ። እሺ በሶስተኛው በር ደግሞ ሽጉጥ የያዘ ሰውዬ አለ። እሺ ግዴታ በአንዱ መውጣት አለበት። ቤት ትወጣለህ። አንደኛው እሳት እየነደደ ነው። ገብቶሃል? አንደኛው እሳት እየነደደ ነው። አንደኛው ጋር ሽጉጥ የያዘ ነብሰ ገዳይ አለ። እሺ በአንደኛው ደግሞ 3 ዓመት ምግብ ያልበላ አንበሳ አለ። በሰውየው ጋር ነብሰ ገዳይ ከሱ ጋር ነው። ምን ሰው ስለሆነ አትሊስት ለግር እሳት አይሰማኝም፣ አንበሳውም አይሰማኝም። ሶስት ወር ብቻ ነው ያለው። በቃ በአራተኛው ወር ወጣ። ኧረ ወጣች። ሰውየው ነው ላዋራው መቼም ነው ይሆን ማዋራት ማለት ነብሰ ገዳይ ነው እያልኩ ነው። ሽጉጥ ያዘ ስለሆነ ቢያንስ እና ከአንበሳ ጋር እሳትም አልደረደረም። በእሳቱ በኩል እየሮጥኩ በወጣ ያ ግን ሰው ስለሆነ አንደርስታንድ ሊያደርገኝ አላገኘው። ምን ነው እሱ አንበሳ ይብላኝ 3 ዓመት ምግብ አልበላም። ኦልሬዲ ሞቷል። ኦኬ ብላ 3 ዓመት መጨረሻኝ ያለው ይሰማዋለሁ። ሁለት እኮ ነው የደገምኩት። ለዛው በስመ አብ ወመንፈስ ቅዱስ ሽታ ይከብዳል። ትንሽ አለ። ወይኔ እግዚአብሔር ይርዳኝ። እንግዲህ እንደሚሉት ከሆነ ጉድ ፈላብኝ። አይ ጉድ አይ ጉድ። ኧረ በስመ አብ። እኔ ደግሞ የሚያቃጥል ነገር አልችልም። በቃ ይደፋኛል። ዛሬ እሺ ልጠይቅሽ ነው። አንድ ወጣት ቢሮ ውስጥ መቀመጫው ላይ ሞቶ ይገኛል እና እጁ ላይ ሽጉጥ አለ። ከዛ ፖሊሶች መጥተው ቼክ ሲያደርጉ እጁ ላይ ሽጉጥ አለ እና አጠገቡ ደግሞ ድምፅ ሪከርድ ማድረግ ያለ ሪከርድ የተደረገ የተቀመጠ ነበርና ፖሊሶቹ ከፍተው ሲያዩት ሲሰሙት ማለት ነው ምን ይላል? ህይወት መረረኝ በቃኝ ብሎ ከዛ የሽጉጥ ድምፅ ይሰማል ራሱን ሲያጠፋ ማለት ነው። ከዛ ፖሊሶቹ ራሱን እንዳልገደለ አወቁ። በምን አወቁ? ሰው እንደገደለው አወቁ። መቃጠልሽ ነው ዛሬ። እሺ እንጃ እንዴት ሊያውቁ ይችላሉ? ሪከርደር አገኙ። እሺ ሪከርደር አገኙ። እሺ ከዛ ሪከርዱን ቼክ አደረጉት። እሺ ሲሰሙት በቃ ራሴን መኖር አልፈልግም በቃ እንደመረረው ተናግሮ ራሱን አጠፋ። እሺ ሲያጠፋ ሽጉጥ ሆናን ይሰማል። እሺ የሱ የራሱ ድምጽ ነው። እሺ ከዛ ግን እሱ እንዳልሆነ ራሱ እንዳላጠፋ አወቁ። በምን አወቁ? አታውቂም? ብትበይሻለሽ ሞክሪ፣ ይቀላሉ በጣም። እስቲ እናንተም እየመለሳችሁ ኮሜንት ላይ በእርግጠኝነት ቀላል ጥያቄ ነው
ከባድ ነው። የምርሽ ነው። ሪከርደር አለ አልክ። በቃ ሪከርደር አለ። ሪከርድ የተደረገው ላይ ፖሊሶቹ ሲያዳምጡት ያልኩሽ ነው። በቃ ራሴ ኑሮ መሮኛል፣ ስለዚህ ራሴን አጠፋለሁ ብሎ የሽጉጥ ድምጽ ይሰማል። ሽጉጡ እጁ ላይ ነው። ራሱን አጠፋ ማለት ነው። አታውቂውም? ምንድን ነው መልሱ? እናቴ እየበላሽ እነግርሻለሁ። ሪከርዱ ቆሟል። ሪከርድ የተደረገው ነገር ቆሟል። ሽጉጡ ከተተኮሰ በኋላ ማለት ነው። ገብቶሻል? እሺ ቢሆን ኖሮ ሪከርዱ ዝም ብሎ ይቀጥል ነበር። ወይ ፖሊሶቹም ሲመጡ ድምጻቸው ማለት የሪከርዱ ላይ ሌላ ድምጽ ነበር። ሪከርደሩ ቆሟል አላልከኝም ነበር? ሪከርደሩ ቆሟል ምን አስባለኝ። በቃ ሪከርዱን ሰሙት። መልሱን ለምን አልነግርሽም? እንደዛ ከሆነ እንዴት ነው እንደሚከበደው ግን ይጠፋል። እኔ አሁን የበላሁት ጠፋ ማለት ይቀጥላል። ግን መሀል ላይ ይጠፋል። መሀል ላይ ነው አይደለም? አይ እሺ፣ ቀጥ ማሪ ልትመናበት ነው። እሺ፣ እሺ፣ ይቀጥላል። አይዞሽ፣ ባብሰጥሽ ያባብስብሽ። ጠይቂ። እንቁላል ሄሊኮፕተር ላይ አስፋልት ላይ ወደቀ። እንቁላል ኖርማል እንቁላል? አዎ ኖርማል እንቁላል። እሺ ሄሊኮፕተር ላይ ወደቀ። እሺ አልተሰበረም። ምን ላይ ወድቆ? አስፋልት ላይ ወድቆ? አዎ እንቁላል እንቁላል ከሄሊኮፕተር ላይ ወደቀ። እሺ የወደቀው አስፋልት ላይ ነው። አልተሰበረም። በእንትን ወድቆ ነው በዚህ በጫፏ በጎኑ በኩል በቃ እንቁላል ከሄሊኮፕተር ላይ ወደቀ። ከዛ አስፋልት ላይ ወደቀ። አልተሰበረም። እንዴት ሊሰበር ይችላል? አልተሰበረም። ስፖንጅ ነው አስፋልት? አይ እንዴት ላይሰበር ይችላል? በቃ ጨረስኩ። አይ እንዴት ላይሰበር ይችላል? እንቁላል ከሄሊኮፕተር ላይ ወደቀ። አልተሰበረም። ሄሊኮፕተሩ መሬት ላይ ነበር። እንደዛም ቢሆን እንቁላል ከተወረወረ ከባድ ነው። እንጃ የበላውን አፍንጫዬን በላኝ ሳስበው እራሱ። ወየው ቆማል። አዎ ይቆማል፣ ግን ያቃጥላል። ይቅርታ በጣም እኔ በደንብ ነው የጠቀለልኩ መላላት። እንደሷ ትንሽ ትንሽ አላነሳ። ወየው ወንድሪታ ሰለላ እሱን እንገሩት። የምር በጣም ነው የሚያቃጥለው፣ ግን መሀል ላይ ጠፋ። ኧረ እኔ ጠፋ። ኧረ በኢየሱስ እስቲ እንደሱ እንዳለ ጠይቀኝ። እንዴት ነው የምጠይቅሽ? አይንቀልም ብዙ ነው የበሩት። እሺ ልጠይቅሽ። እሱን እኮ ነገርኩት። ያኛውን አልነገርሽኝ? እሺ ምንድን ነው? እንቁላሉ ፍርፍር ነበር። አይሻልሽም? ቅቅል ሙርት ይዘሽ እንደውም ቅቅል ትላለህ ብዬሽ ነበር ያሰብኩት። በጫፉ ጠርዞ ጋር ቅቅል ትላለህ ብዬሽ ነበር ያሰብኩት። ቅቅል የሚሆን አይሰበርም? ይሰበራል። አይ አትሊስት ቢያንስ ይፈረከሻል እንጂ ያው ውስጡ አይሰበርም ብለህ ብሳል ለመገመት እንደውስ ትገምታለህ ብዬሽ ያሰብኩት። እኔ እንጃ፣ እኔ መገመት ከበደኝ። ጮጃ አደረገችኝ። እሺ እኔ ልጠይቅሽ። እሺ አንድ አባትና ልጅ መኪና እየነዱ ይጋጫሉ። መኪና እሺ ከሌላ መኪና ጋር ማለት ነው። ከዛ ከባድ አደጋ ነበርና አባትየው ወዲያው ይሞታል። ልጅየው ደግሞ በጣም ከባድ አደጋ ይደርስበታል። እሺ ከዛ ሆስፒታል ሄዳሉ። ቀዶ ጥገና መደረግ አለበት ተብሎ ሲገባ ዋናው ዶክተር ልጅህን የሆስፒታሉ ዋናው ሐኪም ልጅህን ኦፕራሲዮን ማድረግ አትችልም ተብሎ ተከለከለ። እንዴት? ይሄን ነገር አውቀው ነበር።
አውቀው ነበር። ገብቶሻል ጥያቄው? አይ አውቀዋለሁ። ጥያቄ ድገመው እንዴ? እውነት አውቀዋለሁ። በቃ መኪና ተጋጩ። እሺ ከተጋጩ በኋላ ሆስፒታል ሲሄዱ አባቱ ሞቷል። ግን እዚህ ሆስፒታል ከሄዱ በኋላ ልጅህን ዋናውን ዶክተር ልጅህን ኦፕራሲዮን ማድረግ አትችልም ማለት ነው። አባቱ ሞቷል። እንዴት ልጅህን ይሉታል ዶክተሩ? የሞተችው እናትዬ ናት የሞተችው እናትዬ ናት አይደል? አባቱ ሞቷል። አባቱ ነው የሞተው። ከአባቱ ጋር እየነዳ ነው አልኩሽ እኮ። ሆስፒታሉ ባለቤት እናትዬ ናት? ባለቤት አይደለም ያልኩሽ፣ ኃላፊው በቃ ዶክተሩ። እሺ ዶክተሯ እናትዬ ናት? እኔ ከማብራሪያ ጋር ልንገራት እያብራራን ነው። ታዲያ ይሄ እንደመለሰችው አይቆጠርም። ለምን? ስለዚህ ከመለስሽውም እበላለሁ አይደል? ከመለስሽውም እበላለሁ ነው። አይ ለማንም አይበላም። ማንም አይበላም። ኦኬ አንቺ ከመለስሽው ማንም አይበላም። አሪፍ። እሺ አንቺን ጥያቄ ጠይቂ። መለስኩታ? መለስሽው። እናትዬ ነች። እሺ ቀጥይ። እኔ ደግሞ የእንጀራ አባት ነው የምትያለሽ ብዬ ነው። አንድ ሴትዮ አለች። እሺ አይነ ስውር አንድ ሴትዮ አለች። እሺ አይ ምን አልሰማሽም? አይደለም በቃ ማቃጥሎኝ። እሺ አንድ ሴትዮ አለች። እሺ ሰው ካያት ትሞታለች። እሺ እና ቀን ሰው መጥቶ ሲያንኳኳ በሯን ሰው አይታ ነው የምከፍተው። እሺ እና አንድ ሰውዬ ግን አለ ሁልቀን ከፍተለታለች። እሺ ገብቷል? እሺ ስለምን ነው የምከፍተው? አንድ ሴትዮ አለች። ሰው ካያት ትሞታለች። እሺ ሁልቀን ሰው መጥቶ በሯን ሲያንኳኳ ታይና አከፍተው። አንድ ሰውዬ ግን አለ ትከፍትለታለች። ሰው ካያት ትሞታለች። እሺ በቃ አንድ ሰውዬ ግን አለ ትከፍትለታለች። ካያት አትሞትም እሷ? እሱ በቃ ማሬ በቃ ማሬ ትለዋለች። በቃ ማለቅ እኮ ምንድን ነው የምታደርገው? በቃ ነገርኩህ እኮ ትከፍትለታለች። ለሱ ብቻ ነው የምከፍተው። በቃ ቅድም ተሳስተሽ የነገርሽኝ ነው የሚያው ምን አመለጠሽ እኮ? አይ መጀመሪያ ነገርሽኝ። ምን አልኩኝ? አይነ ስውር። ስለዚህ አያትም ማለት ነው ሰውዬው። ከመልሱ ትጀምሪያለሽ ጥያቄ። ስለዚህ ስንት ሆነ? ግን አይ ያልመለሰም ይውላል የመለሰም አይ ከተመለሰብሽም አይ እንደዛ ነው የሚሻለው። ኧረ አይሻልም? አይሻልም? እሺ እኔ ልጠይቅሽ። አንድ ባል ሚስቱን መኪና ውስጥ በጩቤ ወቅቶ ገደላት። እሺ ከዛ ጫካ ወስዶ ጣላት። እሺ ከዛ ምንም አይነት ዱካ ምንም አይነት አሻራ ምናምን ሳይተው ወደ ቤቱ ሄደ። እሺ ከዛ ፖሊሶች ሰው ጠቁሟቸው መጥተው ሴትዮዋን አገኟት ማለት ነው። እሺ ከዛ ደውለው ባለቤት ሞታለች ድረስ አሉት። ከዛ እንደደረሰ ወዲያው እጁን ይዘው ፖሊስ ጣቢያ ወስደው አሰሩት። ምንም አይነት አሻራ አልተወም። ለምን አወቁ? ምንድን ነው ያልከው? ገሏት ሄደ። በቃ አንድ ሰውዬ ሚስቱን ገሎ ሄደ። ምንም አይነት አሻራ አልተወም። ከዛ ፖሊሶቹ ደውለው ጠሩት። እሺ ሚስት ሞታለች ድረስ አሉት። እሺ ከዛ በፍጥነት ደረሰ። ከዛ ፖሊሶቹ እንደመጣ አሰሩት። አንተ ነው የገደልከው ነበር። አድራሻውን አልነገሩትም ነበር። ታውቂያለሽ? ጥያቄ ታውቂያለሽ? የምታውቂ ጥያቄ ነው የሚወጣው ማለት አይ በላለሁ። ተከታ ከጣሙ ያቃጥላል፣ ግን ከጣሙ ሽታ ይከብዳል። ጣሙ ግን ኖርማል ነው፣ ይለቃል። እና ደግሞ እንደ ኢትዮጵያ ኑድልስ አይደለም፣ የተፈረካከሰ ምናምን አይደለም። ኖርማል ነው በቃ አሪፍ ወፍራም። ይሄ ለመብላት እንጂ
እንጂ ለማድረግ የኢትዮጵያ ምግብ እኮ ደስ ብሎ ነው። ደስ ብሎ የሚበላ ደስ ብሎሽ የሚበላ አይደለም። ያ ሱስ ያዝዛል። ኢንዶሚ ነው በጣም አሪፍ ነገር ሱስ ያዝዛል። ለሚወድ ሰው ማለት ይለበላ ግን ብዙም የቱ ታይምስ ነው። ሜቢ ከዚህ ከፍ ሲል በጣም ያቃጥላል ግን ያቃጥላል። ኖርማል። እሺ ቀጥይ። ጥያቄውን ላኩልኝና 3 ታይምስ ነው አስተካክላችሁ። እሺ አንቺ ጠይቂ። የኔ ተራ ነው። ስንት ጥያቄ ጠይቅሽኝ? እስካሁን 2 3 እንቁላል ከሄሊኮፕተር ወደቀ አልኩ፣ 3 በራል አልኩ፣ አንድ ሴትዮ አልኩ። እሺ አንተ ምን ጠይቀኝ? አሁን 3 ነው የጠየኩሽ። ያንተ ተራ ነው መሰለኝ። ግን አሁን እኔ ጠይቁ። አይ አንድ ወጣት ቢሮ አሁን አንቺ ላይ ጠይቅሽኝ አልመለስኩም። ከዛ መለስሽብኝ እኮ የኔ ነው እንዴ? ደጋ እሺ። አንድ ሰውዬ ጨለማ ክፍል ውስጥ ነቃ ከእንቅልፉ። እሺ። ከዛ እጁ ላይ አንድ ክብሪት አለ። እሺ። አጠገቡ አንድ ፋኖስ፣ አንድ ሻማ እና አንድ ወረቀት አለ። እሺ። የቱን ነው ቀድሞ የሚለኩት? እንዴት? አንድ ሰውዬ ከእንቅልፉ ጨለማ ክፍል ውስጥ ነቃ። እሺ። እጁ ላይ አንድ ክብሪት ናት ያለችው። እሺ። ስለዚህ በአንዷ ክብሪት ምን ነው ቀድሞ የሚለኩሰው? ምን ምንድን ነው ያለው? ፋኖስ፣ አንድ ፋኖስ፣ አንድ ሻማ እና አንድ ወረቀት። ሻማው ነው። ምክንያቱም ወረቀቱን የሚለኩሰው ሊጠፋበት ይችላል። ሻማውን ግን አንዴ ከለኮሰው በወረቀቱ ፋኖሱንም መለኮስ ይችላል አይደል? ለምን? ክብሪቱን ነው መጀመሪያ ራሱን ነው የሚለኩሰው። ክብሪቱን ሳይለኩስ እንዴት ይለኩሳል? ቀላል ጥያቄ እኮ ነው። ግን አይ እኔ ነው እሺ፣ ክብሪቱን ሳይለኩስ አይለኩስም። አይ ነው አይ የመሰለኝ ያው እነሱ እንደውም እንደመሰለኝ ታውቂያለሽ፣ ክብሪቱ ስትይ ክብሪቱ መጫሪያ የለውም እንዴት ለኮሰው ልል ነበር። ግን እሺ አይሆንም ብዬ እኮ ነው። ወይኔ እውነትኩላችሁ ዛሬ ሽታው ግን ብዙም አያቃጥል ነው። ግን ያው መጀመሪያ እንደቆረሳችሁት ማለት ነው። ሽታው እዚህ ጋር የሚሰማው ከዛ ግን መሀል ላይ ጠፋ ሽታው ከባድ። እኔም ጠቅሽ አራተኛ ጥያቄ እንደደገም ብትደግምበት እኮ ድንዝዝ ይላል። ኧረ እባክሽ እንዴ! እኔ ሽታን አልቻልኩትም። ከባድ ነይ እንጂ ነይ። ሽታው ከበደሽ? አይዞሽ አይዞሽ። አዎ ሽታው ትንሽ ከበደ፣ ግን ቴስቱ ግን አይደብርም ማለት እንደ ሽታው አይደለም። ቴስቱ አሪፍ ጉሮሮ ያቀጠኝ። እሺ ምን እንደገሻው አንዴት ሽታውን አልቻልኩትም። ሽታውን አልቻልኩትም። የብርሽን እና እናቆመው እንቀጥለው ትንሽ ቀጠል። እሺ አንድ የታሸገዋና በስመ አብ ጠበቀጠለ። አንድ የታሸገዋና ሽጠቀሽ አንድ የታሸገዋ እና አንድ ቸኮሌት ዋጋቸው አንድ ላይ 11 ብር የሚሸጥ። አንድ የታሸገ ውሃና አንድ ቸኮሌት ዋጋቸው አንድ ላይ 11 ብር ነው። እሺ ቸኮሌቱ ከውሃው በ10 ብር ይበልጣል። በ10 ብር ይበልጣል። ስለዚህ የሁለቱ ዋጋ ስንት ነው? 11 ብር ያልከኝ ሁለቱ አንድ ላይ 11 ብር ነው። ቸኮሌቱ ከውሃው በ10 ብር ይበልጣል። ስለዚህ አንድ ብር ሞክሪ፣ አንድ ቻንስ ልስጥሽ። በቃ ሌላ ብር እንዴት አንድ ብር በ10 ብር ይበልጣል? እንዴት አንድ ብር ነው?
በ10 ብር ከበልጦ 11 ብር ነው አልክ። በቃ እሺ የበላሽ ነገርኛል ወይ የበላሽ እነግርሻለሁ። በ10 ብር ከ50 ሳንቲም ነው የበለጠው። እንዴት? በ10 ብር ከበለጠውማ ያኛው 1 ብር አለው፣ ይሄ 10 ብር አለው። ስለዚህ በ9 ብር ነው የበለጠው ማለት ሁለቱም 1 ብር አላቸው ማለት ነው። ኦኬ 10 ብር ከ50 ግን ከሆነ ያኛው 50 ሳንቲም ያለው ይሄኛው 50 ሳንቲምን ሲያነሳ ድፍን 10 ብር ይተርፈዋል ማለት ነው። አገኘሽ እየበላሽ ፈራሽ እግዚአብሔር እንደዚህ ያደረገኝ እኮ አይ ሸታውን አይ ስትበይው ኖርማል ነው። ሸታው ነው ትንሽ የሚከብድ ይቀጥላል። ደግሞ በጣም ብዙ ነው ማለት አንዱ ኑድልስ ትንሽ አይደለም፣ በጣም ብዙ ነው። እስቲ ሞክሩት ከጓደኞቻችሁ ጋር ወይ ስለዚህ ጨረስን ጥያቄውን። ስለዚህ ለእናንተ ጥያቄ አዘጋጅቻለሁ እኔ። እስቲ አንድ ልጉረስና እየተንተባተብኩ ነው የምነግራችሁ። እስቲ ሰፋ አድርጌ ተቆመጣጠ ነገር ስለምትወዳ እወዳለሁ ግን አልችልም። እስቲ እንብላ እየተደጋገመ ሲመጣ ያቃጥላል። እውነት ለመናገር የምር ያቃጥላል። ደስ የሚል ነገር አለው። ጉንፋን ላይ ያዘው ሰው አሪፍ እና አንድ ጥያቄ ልጠይቃችሁና ጊቫዌ እሰጣችኋለሁ። የምሰጣችሁ ጊቫዌ የመኒ ማር ነው። የመኒ ማር እዚህ የሚሸጠው 3000 ብር የሚሸጥበት ቦታ አለ። ይሄን ለመለሰና ብዙ ላይክ ላገኘ ሰው ኮሜንት ላይ ብዙ ላይክ ላገኘ ሰው የመኒ ማር እሸልመዋለሁ። አብሶ ውፍረት ለምትፈልጉ ሰዎች፣ አንደር ዌት ለሆናችሁ፣ በጣም ሰውነታችሁ እየከሰለ እንትን ላላችሁ ሰዎች በጣም ዌት ይጨምራልና ኦሪጂናል የመን ማርኛ ምን ሸጠዋለ። ከዛ ላይ ለአንድ ሰው እሸልማለሁ። ጥያቄውን በደንብ ስሙኝ። ዳክዬ 9 ብር ተሰጣት፣ ለዳክዬ ማለት ነው። ለሸረሪት ደግሞ 36 ብር ተሰጣት፣ 36 ብር። ለንብ ደግሞ 27 ብር ተሰጣት። ስለዚህ ለድመት ስንት ሊሰጣት ይችላል? በጣም ቀላል ጥያቄ ነው። አስቡና ሞክሩ። አንዴ ልንገምላችሁ። ዳክዬ 9 ብር ተሰጣት፣ ሸረሪት ደግሞ 36 ብር ተሰጣት። ይሄ እየተንተባተብኩ ነው የማወራው። ንብ ደግሞ 27 ብር ተሰጣት። ድመት ስንት ብር ሊደርሳት ይችላል? ይሄን ለመለሰና ብዙ ላይክ ላገኘ ሰው የመኒ ማር እሸልማለሁ። እናንተ ወፍራም ከሆናችሁ ደግሞ ለቀጭን ጓደኞች ወይም ለቀጭን ቤተሰብ ትሰጣላችሁ። እና ቪዲዮዎቻችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በደንብ ገፋ ገፋ አድርጉልን። አሪፍ ቪዲዮዎች ይዘንላችሁ እንመጣለን። እንወዳቸዋለን። ቤተሰብ ሁኑን። ለጓደኞቻችሁ ሼር አድርጉ። አንቺ ቀጭን አይደለሽም። እሺ ተሰናበቻችሁና በቃ ቪዲዮዎችን እንወዳቸዋለን። አብራችሁን እስካሁን ስለቆያችሁ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱ። መልካም ጊዜ። ቻው።